የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሰኔ 29 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሰኔ 29 ቀን 2379 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በቅድሚያ ዜና በማስከተልም ሆዳም ሲሸከም የበላ ይመስለዋል በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ እናሰማለን። በመጨረሻም የህዝባዊ አመጽ መንገድ በሚል ርዕስ ሰፋ ያለ ትግልን በሚመለከት ከፍኖተ ዴሞክራሲ በቀረበ ትንታኔ የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ቅዳሜ ሰኔ 27 ቀን ጠዋት ሆሮ ጉድሩ ወለጋ ዞን ሆሮ ወረዳ ሪፌንቲ ገበር ቀበሌ እሁዲት ገባ ሰንበታ አነስተኛ ከተማ ላይ ኦነግ ሸኔ በከፈተው ድንገተኛ ጥቃት 8 ንጹሃን ወዲያውኑ ሲገደሉ 2 ሰዎች ታግተው መወሰዳቸውን ከጥቃቱ የተረፉ ወገኖች ለቢዛሞ ሚዲያ ገልጸዋል። ጠዋት ላይ መጠነ ሰፊ ጥቃት የከፈተው ሸኔ ህዝቡ አስቸኳይ የድረሱልን ጥሪ ባቀረበው መሰረት የአማራ ፋኖ በወለጋ ወደ ቦታው በአፋጣኝ ደርሶ ኦነግን ከስፍራው በማስወገድ ላይ እንዳለ አማራዎች ሲጨፈጨፉ በቅርብ ርቀት ተቀምጦ ዝም ያለው ያገዛዙ ሰራዊት ፋኖ ወደ ቀጠናው ሲገባ ለኦነግ በከባድ መሳሪያ ሽፋን በመስጠት ከአካባቢው እንዲሸሹ አግዟቸዋል። የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች በትግራይ ስልጣን በጉልበት ተፈናጥቶ ያለው ወያኔ እድሜያቸው 15 የሆኑ ልጆችን ጨምሮ በሲቪሎች ላይ ያነጣጠረ የግዳጅ ውትድርና ምልመላ ዘመቻ እያካሄዱ ነው ሲል የከሰሰ ሲሆን ከሚያዝያ 2018 ዓ.ም ጀምሮ ወያኔ የቀድሞ ተዋጊዎችን ጎልማሶችንና አዳጊዎችን እያገተ መሆኑን ገልጿል። የሂዩማን ራይትስ ዋች ሪፖርት ይህ ምልመላ ዘመቻ በክፍለ ሀገሩ ሽብር የፈጠረ መሆኑን ገልጾ ሰላማዊ ሰዎች ከጎዳናዎች፣ ከስራ ቦታዎች፣ ከመኖሪያ ቤቶችና ከወርቅ ማውጫ ስፍራዎች እየተያዙ ወደ ወታደራዊ ማሰልጠኛ ካምፖች እየተጋዙ ናቸው ብሏል። ሂዩማን ራይትስ ዋች የወያኔ ማፊያዎች ዘመቻውን በአስቸኳይ እንዲያቆሙና ያለ ፍላጎታቸው የተመለመሉትን እንዲለቁ ጠይቋል። የሱዳን ፈጥኖ ደራሽ ኃይል በሰሜን ዳርፉር ግዛት በቲኔ ከተማ አቅራቢያ በሚገኙ 6 መንደሮች ላይ ማንነትን መሰረት ያደረገ የዘር ማጥፋት ጥቃት መሰንዘሩና በጥቃቱ በርካታ ሰላማዊ ሰዎች መቁሰላቸውንና በሺዎች የሚቆጠሩ ደግሞ ወደ ጎረቤት አገር ቻድ ለመሰደድ መገደዳቸው ተዘግቧል። በእነዚህ ማህበረሰቦች ላይ ጥቃት እየተፈጸመው ከመደበኛው የሱዳን ጦር ጎን ተሰልፎ የሚዋጋው የታጣቂዎች ንቅናቄ ጥምረት የሆነው የጋራ ጦር በቅርቡ ያስመዘገበውን ከፍተኛ ወታደራዊ ውጤት ተከትሎ ነው ተብሏል። ጥምር ኃይሎቹ ከፈጥኖ ደራሹ ኃይል ጋር ከባድ ውጊያ ካደረጉ በኋላ በሰሜን ዳርፉር የሚገኘውን የአቡ ቀምራ አካባቢን እንዲሁም በምዕራብ ዳርፉር ኩልቡስንና አካባቢዋን በቁጥጥራቸው ስር ማድረጋቸው መዘገቡ ይታወቃል። የሱዳን ጦር ኃይል በኢትዮጵያ ድንበር ላይ በብሉ ናይል ግዛት ስትራቴጂካዊቷን ኩርሙክ ከተማ ከፈጥኖ ደራሹ ኃይል ለመንጠቅ መጠነ ሰፊ ውጊያ ከፍቷል። ፈጥኖ ደራሹ ኃይልና አጋሮቹ ከተማዋን የተቆጣጠሩት ባለፈው መጋቢት ወር አጋማሽ ላይ ነበር። ጦር ሰራዊቱ በቅርቡ ባካሄዳቸው የመልሶ ማጥቃት ዘመቻዎች በኢትዮጵያና ደቡብ ሱዳን ድንበር አቅራቢያ በርካታ አካባቢዎችን ከፈጥኖ ደራሹ ኃይል ማስለቀቁን ገልጿል። በብሉ ናይልና ደቡብ ኮርዶፋን ግዛቶች የሚንቀሳቀሰው አማጺው የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን ከፈጥኖ ደራሹ ኃይል ጋር ወግኖ በመዋጋት ላይ ይገኛል። አፍሪካ ህብረት በሶማሊያ ላሰማራው ተልእኮ ሰላም አስከባሪ ላዋጡ አገራት ወታደራዊ ሽሞች በተልእኮው ዕጣ ፈንታ ዙሪያ አርብ በጠራው አስቸኳይ ስብሰባ ላይ ገለጻ አድርጓል።
ህብረቱ አስቸኳይ ስብሰባ የጠራው አሜሪካ በቀጣዩ ዓመት ታህሳስ ወር ጀምሮ ለህብረቱ የሶማሊያ የሰላም ድጋፍ ሰጪ ተልእኮ የምትሰጠውን የገንዘብ ድጋፍ እንደምታቋርጥ ማሳወቋን ተከትሎ ነው። አሜሪካ የህብረቱ ተልእኮ የጊዜ ቆይታ ከታህሳስ በኋላ ቢራዘም እንደማትቃወም ገልጻ፣ ሆኖም በሶማሊያ የሚገኘው የተባበሩት መንግስታት ድርጅት ድጋፍ ሰጪ ተልእኮ የጊዜ ቆይታ ከታህሳስ በኋላ እንዲራዘም የሚቀርበውን ሐሳብ ውድቅ እንደምታደርግ አስታውቃለች። አብዛኛው የህብረቱን ተልእኮ የሎጂስቲክ ወጪ የሚሸፍነው የተባበሩት መንግስታት ድርጅት ድጋፍ ሰጪ ተልእኮ ነው። ዜናው በዚሁ አበቃ። ሆዳም ሲሸከም የበላ ይመስለዋል። ለሆዳቸውና ለግል ጥቅማቸው ብቻ የተሰለፉ ወይም የቆሙ ሁሉ እይታቸው ከእምብርታቸው ሊርቅ አይችልም ተብሏል። ሆዳም ሲሸከም የበላ ይመስለዋል እንደተባለውም ነው። ያ ሁሉ ደም ፈሶ ህዝብ ስንት መከራና ሲየል ተቀብሎ ትግሉ በተንኮል ሲደናቀፍ ከዚህ ሂደት ፍርፋሪ እናገኛለን ያሉ ሆዳሞችና የስልጣን ጥመኞች ከመቅጽበት ለሹመኞቹ አድረው ሲያረጠርጡ ማየት መገደዳችን ሐቅ ነው። አንጃና ግራንጃዎችም ወያኔ ለዓመታት ሲመኘው የነበረውን ጸረ ኢህአፓ ጥቃት ሊያሟሉ ቅሌትን ተቀብለው ከሹሞቹ የጨቀየ ጫማ ስር ወድቀዋል። ተቃዋሚ ነን ብለው ሲያደናግሩ የቆዩ ቡድኖችና ግለሰቦችም በሐቀኛ ይዘታቸው ማን እንደሆኑ ለማወቅም እድል አግኝተናል። ሆዳሞቹ የበሉ መሰላቸው እንጂ ምን አገኙ? በእርግጥ የብሔር ጠባቦችና ገንጣዮች አመቺ ሁኔታ የመጣላቸው መስሏቸው በሚጠሉት ህዝብ ላይ ሁሉ ግድያቸውን አጧጥፈዋል። በአሰቦት አዛውንት ላይ መፎከርም ጀብዱ መስሏቸው እንደገና በወንጀል ሲጨማለቁ ለማየት በቅተናል። የነዚህን በዚህ እንተዋውና የትግሉ አካል ነበርን ባዮቹ ምን ተጠቀሙ? ምን አገኙ? ምን አተረፉ ለህዝብ? መልሱ ምንም ነው መሰላቸው እንጂ ያገኙት የለም። ክህደታቸው ይፋ ወጣ እንጂ የጨፈሩትና ያጫፈሩት አሳፍሯቸዋል። ጥቂቶቹ በመጡበት ከመጡበት ሲመለሱ ሌሎች ተከታይ መሆናቸውን እያየን ነው። ህዝብና ጓዶቻቸውን ክደው ማፈሪያ የሆኑትም ምንም ቢጎነበሱ የተመኙትን የሚያገኙ አልሆኑም፣ አይሆኑም። ኢህአፓንን ሊሉ የቃጣቸው አዛውንት አንጃዎች ድርጅታችን ያሉትና ጓዶች በወያኔ ሲዘለፉ እንኳን መከላከል ተስኗቸው ሲርበተበቱ ታይተዋል። የጭምትነታቸው መንበርከካቸው ግን የሚያመጣላቸው ሽልማት የሚኖር አይመስልም። ሹሙ ሊሾማቸው የሚቋምጡ የራሱ ሰዎች ገና ብዙ ናቸው። የአማራውን ህዝብ ትግል መራን ያሉትም ዋሾዎች ቢሆኑ ህዝብ ይህን ዕውቅና ስላልሰጣቸው ተንጓለው የመቅረት አደጋ ላይ እንዳሉ ለሁሉም ምስጢር አይደለም። በሁሉም ገዢዎችና አሽቃባጮቻቸው ተንቀው የነበሩ ህዝቦች አማራ፣ አፋር፣ የደቡብ አኟክ ወዘተ መብታቸውን ሊያስከብሩ ተነስተዋልና በስማቸው የነገዱ ሁሉ ሀፍረት መከናነባቸው ዕጣ ክፍላቸው መሆኑ አልቀረም። የገለማውን ስርዓት ለማስቀጠል ሹሞቹ ሲምሉ ሲገዘቱ እሰየው ብሎ ተቀብሎ የሽግግርን ሂደት እንዲያውም አውግዞ ለወያኔ የምርጫ ቧልት ራሳቸውን ያጩት ሁሉ ከህዝብ ጎራ መውጣታቸው ይፋ ሆኗል፣ ተረጋግጧል። ለነገሩ በወያኔ ህግ መሰረት ለምርጫ ምዝገባ የሚያስፈልጋቸውን ፊርማ ቁጥር እንኳን ሊያሟሉ ያልቻሉና የሚችሉም ያይደሉ ናቸው። ያው ወያኔ ሸፋፍኖ መዝግቦ በሉ በቧልት ያጅቡኝ እስካላላቸው ድረስ ማለት ነው። ከመቅጽበት ህዝብን ከርተው ከወያኔ ጎራ የገቡት ሁሉ የሹሙ ጎራ ደግሞ የወያኔ እንጂ የህዝብ አይደለምና አንጃ ግራንጃዎቹን ባንዳዎቹን ጭምር ብዙም ሳይርቅ አስከፊ ውድቀት መከናነባቸው የማይቀር ለመሆኑ ምንም ጥርጥር የለንም። ወራት አልፈዋል።
መጪዎቹ ወራት ያገዛዙን ቀውስ እንጂ ጥንካሬ የሚያሳዩን አይሆኑም። የሹሞቹ ቀውስ ተባብሷል። መውጫ ቀዳዳቸው ጠቧል። ወያኔ ያዘጋጀውን ፈንጂ ሁሉ አፈንድቶ አሽመድምዷቸዋል። ጮሌ የሆኑ መስሏቸው በጠባብ ብሔረተኝነት የሰበሰቧቸው ጽንፈኛ ቡድኖች ራሳቸውም ራስ ምታት ሆነውባቸዋል። ሰለባ ሆኖ የባጀውን ሕዝብ ከፋፍሎና አሽመድምዶ ለማቆየት ብዙ ሴራ ቢጎነጎንም ኢትዮጵያዊነት ላይ ጥቃት በማድረስ ላይ ያሉት አስመሳዮች የዚህም አካል ናቸው። ሕዝብ ግን አገሩን ለማስከበርና ወያኔን ለማውደም ትግሉን በመቀጠል ላይ ነው። እንቅፋት የሆኑ ሹሞች የሕዝብን ፍላጎት ካላዳመጡና ካላሟሉ የገማውን ስርዓት እናስቀጥላለን ካሉ መጨረሻቸው ያጭር ጊዜ ውድቀት መሆኑ ምንም አያጠራጥርም። ሕዝብና የሽግግርን ሂደት ክደው ከሹሞቹ ስር የወደቁትም ከርስ አደሮች እንዲሁ መጨረሻቸው የሚያምር አይሆንም። ወዳጆቻቸው ነን ያሉ በጊዜ ወደ መጡበት እንዲመለሱ መምከራቸው አለ ምክንያት አይደለም ማለትም እንችላለን። ሆዳቸው ያሸንፋቸዋል ወይስ በጎ ምክርን ያዳምጣሉ ለሚለው መልስ የምናየው ይሆናል። ዋናው ሌላ ነጥብ ግን ሹሙን ከቦታው ያደረሱት አሜሪካኖች ራሳቸው ሹሙ የተሳሳተ ምርጫ ነው ብለው መደምደም መጀመራቸው ነው። ተወዳጅነቱ ሆነ ችሎታው ተጋኖ ነበር ማለት የጀመሩት አሜሪካኖች ከምጣዱ ወደ እሳቱ እየሆነ ነው ያሉትን የኢትዮጵያ ሁኔታ በተመለከተ ሹሙ አባባሰ እንጂ ችግሮቹን ሊፈታ የሚችል አይደለም ብለው እየደመደሙበት ነው ተብሏል። ይህ ደግሞ ችኩሎቹንና በባዕድ ትዕዛዝ ሹሞቹ ስር የወደቁትን ቅጥረኞች ሁሉ ሊያሳስብ የሚገባ ክስተት ነው። በዚህ ሁኔታ ባዕዳንን መውቀስ መፍትሄ አይደለም። ለብሔራዊ ጥቅማቸው ያመኑበትን ይሰራሉ እንጂ የኢትዮጵያን ጥቅም ሊያስቀድሙ አይጠበቅም። ወቀሳውና ውግዘቱ የሚመለከተው ሹሞቹና አጫፋሪዎቹን ወያኔን ነው። የተመኙትን ጥቅም ያላገኙትን ከርስ አደሮች ነው መውቀስ ነውናም የተለወጠ ምንም የለምና ትግላችን በነበረው ይዘትና ገለት መቀጠሉ የግድ ነው። በወያኔ ላይ ሲወሰድ የነበረው እርምጃ ሁሉ ተጠናክሮ ተስፋፍቶ መታየት ይኖርበታል። ማዕቀቡ፣ አድማው፣ ሻጥርና ጥቃቱ ማገርሸትና መቀጠሉ አስፈላጊ ነው። እንደከዚህ ቀደሙ አንድነትን አጠናክሮ ጠባቦችን ሁሉ ማሳፈርም ቅድሚያ ሊሰጠው የሚገባ ነው። ኢትዮጵያዊነትን ትቶ ወደ ጎጥ መዝቀጡም የማይሞከር የማይታሰብ መሆን አለበት። ተቃውሞ መጠናከር አለበት እንጂ ለውጥ የመጣ ይመስል የሕዝብ መሰረታዊ ጥያቄዎች ምላሽ ያገኙ ይመስል ወያኔ ያበቃለት የተወገደ ይመስል ትግልን ማቆም ማቀዝቀዝ አገርን በከፍተኛ ደረጃ መጉዳት ይሆናል። በዚህ ላይ ምንም ብዥታ ሊኖር አይገባም። በሹሞቹ ቀመርና እቅድ መሰረት በቀደዱልን ቦይ ከፈሰስ በሚቆጣጠሩት ምርጫ አጃቢዎቻቸው ይገቡና በወያኔ ኢህአዴግ አሸናፊነት ጥቂት በርጩማዎችን ይለገሳሉ። ጥቂት ለመጪው ዓመታት ወያኔና ሹሞቹ ባጀብ ይቀጥላሉ ማለት ነው። ቀደም ያየነው ነው። ተቃዋሚ ተብዬዎች ፓርላማ ሲገቡና ኢምንትነታቸው በአደባባይ ሲያረጋግጡ መሳለቂያ ሲሆኑ ለውጥ ግድ የሚላቸው እርምጃዎች አልተወሰዱም፣ የሚወሰዱም አይደሉም። ለውጥ መሰል ማደናገሪያዎች ናቸው የበዙት። የወያኔ አዋጆችና ጸረ ኢትዮጵያ ሕጎች አልተሻሩም። የወያኔ መዘዝ ሰንኮፉ ከስሩ አልተነቀለም፣ አልተወገደም። ኦህዴድ ስም ቀየረ አልቀየረ የኢህአዴግ ልጅ ነው። ኢህአዴግ ደግሞ የደደቢቱ ወያኔ ሁላጅ ነው። ለነበር እንኳን ሌላ ማለት የሚቻል አይደለም። ሹሙ ኢህአዴግን አድሰን እናስቀጥላለን ሲልና ለሻዕቢያም ለደብረ ጽዮንም ሲቅለሰለስ ያየነው ምላስ አድጦትና ትሑት ሆኖ ሳይሆን የልቡን ሆኖበት የግድ ሆኖበት ጠባዩ ይዘቱ ሆኖ ነው። ሌላ መመኘትና ባጉል ተስፋ መናጥ ቢበዛ አጓት እንጂ ቅቤ አያስገኝም። በተስፋ የሚኖር በምኞት መሞት እንደሚችልም የጠፋን ሐቅ አይደለም። ትግልን መቀጠል ከግባችን ለመድረስ ወሳኝ እንደመሆኑ መጠን ትግላችን እንደገና መፋፋምና መስፋፋት መቀጠል ይኖርበታል። የሚያታግሉን መፈክሮች አሰባስበው በትግል የሚያሰማሩን መሰረታዊ ጥያቄዎች በርካታ ናቸው። የሰላም ሰበካውም በቅድሚያ ሰላም የነሱትን ኃይሎች የሚመለከት እንጂ ከተበደለው ሕዝብ መጠየቅ ያለበት አይደለም። ሕዝብማ በጭቆና ተቀፍድዶ እየተሰቃየ ነው።
መብትና ሰላምን ተነፍጓል። ሰላም አጥቶ ተበድሏል። ወንጀለኞቹ ናቸው አደብ እንዲገዙ፣ መብት እንዲያከብሩ፣ ሰላም መንሳታቸውን እንዲያቆሙ መገደድ ያለባቸው። ሰላም ያጣ ህዝብማ የተበደለና አገሩን ሊያጣ ያለ ህዝብማ አገሩን ለማዳን መብቱን ለማስከበር ሰላምና ብልጽግናን ለመጎናጸፍ ባለው አቅም ሁሉ በሁሉም መስክ ሁለገብ ትግሉን መቀጠል ማፋፋም አለበት። ለወሳኙ አገር አድን ትግል በህብረት እንነሳ። የህዝባዊ አመጽ መንገድ በየትና እንዴት? ህዝብ መሰረታዊ መብቶቹን ተነፍጎ ባለበት ሁኔታ አመጽ የሚጠበቅ ክስተት መሆኑ ሲነገር የኖረ ሐቅ ነው። ይህ ገሃድ የሆነ እውነት እንዳለ ሆኖ ግን በየአገሩና በየቦታው የተነሱ ህዝባዊ አመጻዎች በሞላ ተሳክተው በየአገሩ የሚኖረው የተገፋና የተጨቆነ ህዝብ ሁሉ መብቱን አግኝቷል፣ ነጻነቱን ተጎናጽፏል ማለት አይቻልም። በቅርብ ዓመታት በመካከለኛው ምስራቅ በሰሜን አፍሪካ የተነሱት ህዝባዊ አመጻዎች ብዙ ደም የፈሰሰባቸው ብዙ ህይወት ያለፈባቸው ቢሆኑም የየሀገሩ አድህሮት ኃይላትና ዓለም አቀፋዊው የከበርቴ ስርዓቶች ተመሳጥረው እንዴት እንዳከሸፉት ከእይንታችንም ሆነ ከአእምሮአችንም ያልጠፋ የቅርብ ትዝታዎቻችን ናቸው። በአገራችንም ህዝብን ከዳር እስከ ዳር አስተባብሮ ያስነሳውን አገር አንቀጥቅጥ የ1966 ህዝባዊ አመጽን ፋሽስታዊ ወታደራዊ መንግስት ከአገር በቀል የአድህሮት ኃይላት ጋር አብሮ በሶቪየት ጣልቃ ገብነት ታጅቦ በብዙ መቶ ሺህ የሚቆጠሩ ዜጎችን በአረመኔነት ከበላ በኋላ የህዝቡን አመጽ አንገት ቆልምሞ አገሪቱንና ህዝቡን ዛሬ እያየን ላለነው ጠባብና ዘረኛ የወያኔ ቡድን አጋልጦ እንደፈረጠጠ ህዝባችን የሚያውቀው ጉዳይ ነው። ዛሬ በዚህ ጽሑፍ አማካኝነት በዋናነት ልንወያይበት የተነሳ ነው በአገራችን እያየን ስላለነው የህዝብ በየቦታው መነሳታቱንና አመጹን ነው። አመጹን የመምራቱም ሆነ ያመጹ አካል ሆኖ መሰለፍ በቅድሚያ ያመጹን ባህሪና ተጨባጭ ሁኔታ በጥልቀት መመርመርን ግድ ይላል። ይህን ማድረግ ሲቻል ደግሞ የአሁኑን ሁኔታ ከቀደሙት በሞላ ምን ልዩ ያደርገዋል የሚለውን መሰረታዊ ነገር ለመገንዘብ የተሻለ ሁኔታን ይፈጥራል ብለን እናምናለን። ኢትዮጵያ በተራዘመ ታሪኳ ከብዙ ውጣ ውረድ በኋላ ሀገራዊ ህልውና ካገኘች ጀምሮ ኢትዮጵያዊ የሆነ መንግስት ያጣችበት ወቅት የአሁኑ ጊዜ ነው ብለን እናምናለን። ይህ ማለት ግን ሀገራችን ዴሞክራሲያዊና ፍትሃዊ ስርዓት ለመፍጠር ችላ የሰፊው ህዝብ መብትና ልዕልና ተከብሮ ኖራለች ማለታችን እንዳልሆነ አንክሮ ሊሰጠው ይገባል። ቤትም ቦታ ይሁን ቤት መንግስትን መንግስት የሚያሰኝ የጋራ ባህሪ አለ። በየቦታው በተለያየ የታሪክ ወቅት መንግስታት ጨቋኝ ይሁኑ ዴሞክራት፣ አድሃሪ ይሁኑ ተራማጅ፣ ናዚስት ይሁኑ ፋሽስት ወዘተ ይህ መለኪያ ለሁሉም የሚሰራ ነው። ይኸውም አንድ አገር መንግስት አለው ከተባለ የመጀመሪያ ተግባሩ አገራዊ የሆነ ብሔራዊ ጦር መስርቶ የአገሩን ዳር ድንበር መጠበቅ ነው። ኢትዮጵያ የብዙ ሺህ ዓመታት ታሪክ አላት ስንል ይህንኑ ለዘመናት የታወቀ ዳርና ድንበሯን አስጠብቃ መኖሯን ተመርኩዘን ነው። በዓለም ታሪክ በሞላ መንግስታት ድንበራቸውን ለማስጠበቅ ከቻሉም ለማስፋት ታግለዋል። የናዚ ጀርመን ሂትለር እንኳ በአንደኛው የዓለም ጦርነት ጀርመን የተወሰደባትን ድንበር ለማስመለስና
አልፎ ተርፎም ለመስፋፋት ለሁለተኛው የዓለም ጦርነት መንስኤ ሆኗል። እንስፋፋ፣ ሌላ ሀገር እንያዝ ሳይሆን ዋናው ጥያቄ አገሩን እየቆረጠ ለባዕዳን የሚሰጥ መንግስት ተብሎ የሚጠራ አገዛዝ ግን በታሪክ ወያኔ ካልሆነ በጭራሽ ተሰምቶ አይታወቅም። የኢትዮጵያ ዳር ድንበር ስንል በታሪክ ህዝባችን በተለያየ የታሪክ ወቅት መስዋዕትነት እየከፈለ ያስጠበቀው መሬት ብቻ ሳይሆን አየሩን፣ እጽዋቶቿን፣ እንስሳትን፣ ጫካውና ደኑን፣ በአገሪቷ ማህፀን ያሉትን ማዕድናትን ወዘተ ማለታችን ነው። የተባበሩት የዓለም መንግስታት ቻርተርም የየሀገሮች የአየር ክልል አለ። ለዚህ ነው አንድ አገር የሌላውን አገር የአየር ክልል ጥሶ መግባት የማይፈቀደው። ወያኔ የኢትዮጵያን ደንና ጫካ ያስጨፈጭፋል፣ ብርቅዬ አራዊቶቿን በፈረንጆችና በአረቦች ከፍ ያለ ዋጋ በሚሰጡት ያስገድላል፣ ያስፈጃል። ማዕድኖቿን፣ የታሪክ ቅርሶቿንም ያጠፋል፣ ያስጠፋል፣ ይቸረችራል። የወያኔ ተግባራት ሲደመሩ አሁንም ኢትዮጵያዊ የሆነ መንግስት ኢትዮጵያ በታሪኳ ያጣችበት ጊዜ የመሆኑ ማስመስከሪያ ነው። የወያኔ ህገ መንግስት ኢትዮጵያ ለ25 ዓመታት ካለ ህገ መንግስት አንድ ጽንፈኛና ጠባብ ዘረኛ ቡድን በነደፈው የመጨቆኛና የመበዝበዣ አገርና ህዝብን ማዋረጃ ሰነድ እየተገዛች ያለች አገር መሆኗን መግለጫ ማህደር ነው። ወያኔ የቅዠትና የጭካኔ የውሸት ማህደር ነው። ኢኮኖሚው በ10 በመቶ አድጓል፣ መብት ተከብሯል፣ ጦርነት ጠፍቶ ሰላም ሰፍኗል ወዘተ እያለ ሲያደናቆረን 25 ዓመታት አልፈዋል። ወያኔ በውስጣዊ ባህሪው ከምስረታው ጀምሮ ውሸት መመሪያው፣ የፍላጎቱ ማስፈጸሚያ መሳሪያው ነው። ውሸቱን ይደጋግማል። እኛ ማንሳት የምንሻው በተጨባጭ በአገሪቱ ላይ ሰፍኖ የሚታየውን እውነት ነው። እውነት አንድ ብቻ ነው። እንደ ወያኔ ውሸት የሚደጋገም የሚባዛም አይደለም። የምናነሳው እውነት መጽሐፍ ቅዱስም ሆነ ቁርአን ከሚሉት እውነት ጋር ተመሳሳይ አለበለዚያም ተወራራሽ አይደለም። ቁርአንና መጽሐፍ ቅዱስ ላይ ያለ እውነት በእምነት ላይ የተመሰረተ ነው። ማንኛውም ዜጋ ያመነበት እምነትን ሊከተል ሊተውም ሆነ ሊቀይር መብት አለው። መንግስት በእምነት ላይ ጣልቃ እየገባ ዜጎችን ለማደናቆር እምነታቸውን ለመከፋፈያ እንደ መሳሪያ ሳይጠቀም ማለታችን አንክሮ ተሰጥቶት ማለት ነው። እኛ የምናወሳው እውነት ህዝባችን በተጨባጭ አገሪቷ በአጠቃላይ ያለችበትን እውነት ገላጭ ነው። ይህን መሰሉ እውነት በአሃዝ ሊገለጽ የሚችል በተጨባጭም የሚታይ ነው። ህዝባችን በረሃብ እየተቆላ ነው። ሀገራችን እየተቸረቸረች፣ የህዝባችን ሁለገብ መብት እየጠፋ፣ ሕፃናት እየተሸጡ ወዘተ ነው ስንል ወያኔ ደግሞ ኢኮኖሚው አድጓል፣ ጦርነት ቆሟል ይለናል። የወያኔ ጎጠኛና ዘረኛ ቡድን ያላለው ነገር የለም። የሚለው ሁሉ ሐሰት፣ የሚያወራው ሁሉ ውሸት ስለሆነ ነው እንጂ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ፣ በጎንደር፣ በወሎ፣ በሸዋ በየክልሉ በአጋዚ የዘር ጦር ለሚጨፈጨፈው ህዝባችን ግን ጦርነቱ አላቆመም። ወደ ሶማሌና ሱዳን በማያውቁትና በማይመለከታቸው ጦርነት ውስጥ በወያኔ ለባዕዳን ገዢዎች ፍላጎት ለጦርነት እየማገዳቸው ላለው ወጣቶችና ቤተሰቦቻቸው ጦርነቱ አላቆመም። የኢኮኖሚው አድጓል ተደጋጋሚ ውሸት ለረሃብተኛው ህዝባችን በምግብነት አላገለገለም። ከሁሉም በላይ ግንዛቤ ማግኘት ያለበት የሰላም ምንጩ የጦርነት አለመኖር ሳይሆን የመብት መከበር ነው። የአንድ አገር ዜግነትና ዴሞክራሲ የተያያዙ ናቸው። ዜግነትና መብት ግን በሕገ መንግሥት ስለተጻፉ ብቻ የሚከበሩ አይደሉም።
ዜግነትና ዴሞክራሲ የተያያዙ ናቸው ካል ወደ ባለቤትነት ጥያቄ መመለሱ ግዴታ ይሆናል። ይህን ማድረግ ከተቻለም ብቻ ነው ዜግነትና ዴሞክራሲ የተያያዙ የሚሆኑት። ይህም ሲሆን ብቻ ነው ሕገ መንግሥት ሕዝብን በእኩልነት ሊያይ የሚችለው። ሕገ መንግሥትና ሕግ አንድ አይደሉም። በሕገ መንግሥት በአገራችን የወያኔ ማህደር ላይ የዜጎችን እኩልነት ተከብሯል ይላል። በሕግ ፊት የዜጎች እኩልነት የማይከበር ፍትሕና ርትዕ የሰፈኑ ካልሆኑ ሕገ መንግሥቱ ሕዝባዊ ሳይሆን የአምባገነኖች የጽንፈኞችና የእነሱ ተከታዮች መፈንጫና መገልገያ፣ ለሰፊው ሕዝብ ግን መበዝበዣ፣ መጨቆኛና መረገጫ መሳሪያ ሆኖ ነው የሚቀረው። የወያኔ ማህደር የዚህ ሁኔታ መግለጫ ነው። የወያኔ ሕገ መንግሥት ተብዬውም ሆነ ሕጉ የኢትዮጵያን ሕዝብ መብት ማክበር ቀርቶ ዓለም አቀፋዊ ይዘት ያለውንም የሰብአዊ መብትን የሚያከብር አይደለም። ሰብአዊ መብት የሰው ልጆች የጋራና መሰረታዊ መብት ነው። ሰብአዊ ሆኖ ለተፈጠረ ሁሉ ሊነፈግ የማይችል የመብቶች ሁሉ መሰረት ነው። ሰው ሁሉ ሳይተነፍስ መኖር እንደማይቻለው ሰብአዊ መብቱን ከተነፈገ ማሰብ ጭምር ይሳነዋል። በነጻ የማሰብና የመንቀሳቀስ መብት በአእምሮ ማዕከልነት የሚከናወን የንቃት መለኪያም ነው። ይህ ስለሆነም ነው የሰብአዊ መብት መከበር ዓለም አቀፍ ድንበር የለሽ ሆኖ የሚገለጸው። የዚህ መብት መከበር ከዴሞክራሲና ከተለያዩ ተቋሞች መብቶች ጋርም በጣም የተሳሰረ ነው። አበው በጣም ቀድመው አለባብሰው ቢያርሱ ባረም ይመለሱ ብለዋል። የወያኔ ዘረኛና ጎጠኛ ጠባብ ቡድን ይጋለጥ፣ ግብዓተ መሬት ይጣደፍ የምንል ከሆነ ደግሞ ዛሬ በአገራችን የሚታየውን ቅራኔ አብጠርጥሮ ማየት የግድ ይሆናል። የመጀመሪያና ዋነኛ ቅራኔ በወያኔ ዘረኛና ጎጠኛ ጸረ ዴሞክራሲ ጽንፈኛ ቡድንና በኢትዮጵያ ሕዝብ መካከል መሆኑ የተረጋገጠ ነው። ቀን በሰረቀ ቁጥር እውን እየሆነ የመጣውን ኢትዮጵያዊነት ወያኔንም ሆነ ጽንፈኝነትን በአጠቃላይ እየታገለና እያጎለበተ መምጣቱን ነው። ሕዝባዊ አመጽ በየቦታው እየተቀጣጠለ መታየቱም ይህን ክስተት ገላጭ ነው። ኢትዮጵያዊነትን ጥሎ ዴሞክራሲያዊ ሆነ ፍትሃዊ መብትን ማምጣት የሚታሰብ አይደለም። በወያኔ ከስልጣን መወገድ የምንግባባ ከሆነ ደግሞ ከወያኔ በኋላስ የሚለው ጥያቄ ላይ የጠራ አቋም መኖር አለበት። ይህ መሆን አለበት ካልን ደግሞ ወደ 1960ዎቹ ዓመታት የካቲት ጥያቄዎች መመለሱ ልናልፈው የማንችለው ሐቅ ነው። የካቲት ጥያቄዎች ዛሬም ሕያው ናቸው። የካቲት ጥያቄዎች ዛሬም ወያኔን እያታገሉም ነው ስንል እነዛ ጥያቄዎች የጎጥ ሳይሆኑ የኢትዮጵያ ሕዝብ ጥያቄዎች በመሆናቸው ነው። የወያኔ ዘረኛ ጎጠኛ ቡድን ጸረ ዴሞክራሲ፣ ጸረ ሁለገብ መብት፣ ጸረ ኢትዮጵያ መሆኑ ብቻ ሳይሆን ጸረ ሰብአዊ መብትንም ጭምር ነው። ይህንን በሁለገብ ተግባሩ የቆሸሸ ቡድን በምን መንገድ መታገል እንደሚገባ ቀደም ብሎ ታላቁ ባለቅኔና የሥነ ጽሑፍ ሰው ኃይሉ ገሞራው በሚከተለው መንገድ ባጭሩ ገልጾት ነበር። ያልታጠቀን ወገን በታንኳች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤትም ለማለት በሰልፍ ሊከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለው? አንገብጋቢውና አብከንካይ ጥያቄው
ወደድንም ጠላንም ባጭሩ ይኸው ነው። አገር ላጥፋ እያለ የሚያብጥን ኮርማ ገልብጦ መግራት ነው በተግባር አውድማ። ላጥፋችሁ እያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመክን። ኢሰብአዊ ሆኖ በዘረኛነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚንቅ የከንቶች ከንቱ ምን ምሕረት ያሻዋል ቢፈረድ ለሞቱ። የምን ርኅራኄ ለዚህ መሰል ገልቱ ወገኑን አገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱን። ገሞራው በሕይወት እያለ ይህን ወያኔን በሁለገብ መልኩ የሚገልጽ መልእክት ጥሎልን አልፏል። መልእክቱን ጥሎልን ማለት ብቻ ሳይሆን ምን መደረግ እንዳለበት ስርወተ ምልክቱን አስቀምጧል። እውነት ስለሆነ መከተልና መተባበር የአሁኑ ትውልድ ግዴታና ኃላፊነትም ነው። ዛሬ በአገራችን በተለያየ ቦታና አካባቢ ህዝባዊ አመጽ እየታየ እየተቀጣጠለም ነው። እነዚህ አመጻዎች አገር አቀፍና ኢትዮጵያዊነት የተላበሱ እንዲሆኑ መታገል የወቅቱ ግዴታዎች መሆን ይኖርባቸዋል። በየቦታው መሬቱን የተነጠቀው አራሽ ህዝብ የመሬቱ ባለቤት እንዲሆን፣ የአገሪቱ ሰራተኛ ክፍል ለመብቱ እንዲቆም፣ በገጠሪቷ ኢትዮጵያም ሆነ በከተሞች የሚኖሩ ሴቶች በነጻ የመደራጀት መብታቸው እንዲጠበቅ፣ የተለያየ እምነት የሚከተሉ ዜጎች እምነታቸው እንዲከበር፣ የአገሪቱ የተፈጥሮ እና የማዕድናት መዘረፍ እንዲያከትም ወዘተ በመታገል ትግሉን አገር አቀፍ በሆነ መንገድ ወደ ዴሞክራሲያዊ የፖለቲካ ትግል ማሸጋገሩ ወሳኝ ነው። ወያኔም ሆነ ሌሎች መሰል ጽንፈኞች ይህንን መሰል ትግሉን ለጽንፈኝነት ዓላማቸው መጠቀሚያ እንዳያደርጉት በህዝብ ውስጥ አጥብቆ መስራትና ህዝብን ማቀራረብ፣ በመሰረታዊ የመብትና የነጻነት ጥያቄዎች ዙሪያ ማሰባሰብ ለነገ ሊባል የማይችል ወሳኝ ተግባራችን ሆኖ መወሰድ ይኖርበታል። ወያኔ በተለያየ ትናንሽ ጥቅማ ጥቅም እያነሆለላቸው ለአባይ ግድብ አዋጡ፣ በተፈጥሮ ማዛባትም ሆነ በአየር ጸባይ መበከል በህዝብ ላይ የደረሰውን ድርቅና ረሃብ ከኛ ጋር ሆናችሁ ተቋቋሙ ወዘተ እያለ ገንዘባቸውንና ንብረታቸውን የሚበዘብዘው የዲያስፖራ ዜጎች ከዚህ ወያኔን የማጠናከር ተግባር እንዲታቀቡ ጥሪ እናቀርባለን። ወያኔ በስልጣን እስከ ቆየ ድረስ እንኳን መሬቱ ታርሶ ቀርቶ ሰማዩም ተችሎ ቢታረስ የረሃብና የህዝባችንን ስቃይ መራዘምን ይፈጥር እንደሆነ እንጂ ለችግራችን መፍትሄ ሊሆን አይችልም። በዚህ ሁኔታ ወያኔን መደገፍ ራስንም ከወያኔ ጋር ለህዝብና ለታሪክ ፍርድ ማዘጋጀት መሆኑን ካሁኑ መገንዘብ ጠቃሚ ነው። አገራዊ የሆነ ብሔራዊ ኢኮኖሚ አለመኖር። በአገራችን ኢትዮጵያ አገራዊ ኢኮኖሚ ተጠቃሎ በወያኔ ዘረኛ ቡድንና በባዕዳን ከበርቴዎች እጅ የወደቀበት፣ ብሔራዊ ከበርቴ እንዳያቆጠቁጥ ሆን ተብሎ የተፈረደበት ሁኔታ ውስጥ ተዘፍቃ ትገኛለች። የአገሪቱ ዋነኛ የኢኮኖሚ ምንጭ የሆነው መሬት የአራሹ ህዝብ ንብረት ሳይሆን የወያኔ የግል ንብረት በመሆኑ መሬቱ ወያኔ በፈለገው ዋጋ እየተሸጠ ለአረቦች፣ ህንዶች፣ ቻይናውያን ወዘተ ቁጥጥር ስር እንዲውል ተደርጓል። በገጠሩ ህዝብና በከተማው ነዋሪ ዜጋ መሃል የነበረው ጤናማ ኢኮኖሚያዊ አቅርቦትና ግንኙነት ተቋርጧል። እነዚህ መሬት የተቸረቸረላቸው ባዕዳን ከበርቴዎች የሚያመርቱት ለሀገራቸው ህዝብ ምግብ የሚሆን ምርት ለዓለም ገበያ የሚያቀርቡት ፍጆታ እንጂ በረሃብ በከተማም ሆነ በገጠር ለሚቆላው ህዝባችን አለመሆኑ ከሚታየው ተጨባጭ ሁኔታ እየታየ ያለ ነው። ኢትዮጵያዊ የሆነ ብሔራዊ ከበርቴዎች እንዳያቆጠቁጡ ሆን ተብሎ የተሰራበት ነው። ከዚህ በተጨማሪ የዘር ፖለቲካው
ዜጋው ከቦታ ቦታ ተዘዋውሮ እንዳይሰራ የሚያግድ ስለሆነ ብሔራዊ ከበርቴ ለመፍጠር ተጨማሪ የእግር ብረት ሆኗል። በዛሬቱ ኢትዮጵያ ከበርቴ ይጠራ ቢባል የጀርባ አጥንት የሌለው አቀባባይ ከበርቴ የሚባልና በዋናነት ከወያኔ ጋር የዘርና የጎሳ አረግ የተያያዙ ጥቂቶች ብቻ ናቸው። የወያኔ ቱባ መሪዎች አገርንም እየሸጡ በተለያዩ የዓለም ባንኮች መጠን የለሽ ገንዘብ የሚያሸሹት ባላቸው የዘር ጦር ህዝብን እየጨፈጨፉ መኖር እስከተቻላቸው ብቻ ነው። ከተለያዩ የአገሪቱ ብሔርና ብሔረሰቦች እየተመለመሉ በየአካባቢው የተሾሙት ወዳደሮች ጭምር የየአካባቢውን ህዝብ በመግፈፍ ትልቅ ንብረት እንዳካበቱ ህዝባችን በደንብ የሚያውቀው ነው። እነዚህ ወዳደሮች እድሜያቸውም ሆነ ዕጣ ክፍላቸው ከወያኔ መኖር አለመኖር ጋር የተቆራኘ ነው። በከተሞችም ሆነ በገጠር ህዝብ እነዚህን ወዳደሮች ጠንቅቆ ያውቃቸዋል። ከሚበድሉት ሚሊዮን ህዝብ ተሸሽጎም ሆነ ተደብቆ መኖር የሚቻል አይሆንም። የህዝባዊ አመፅ ተልእኮ በየቦታው እነዚህን ወዳደሮች እየመለመለ ማጥፋት፣ ህዝብን በአገራዊና ዴሞክራሲያዊ ትግሉ ዙሪያ ማሰባሰብና ማስተሳሰር ነው። በዚህ መንገድ እየተጓዘ ግንዱ የሆነውን የወያኔን የግፍ አፋኝ ቡድን መገርሰስ ዋነኛ ዓላማ ነው። ይህ እውን እንዲሆን ደግሞ በየደረጃው ኃይልን መገንባት፣ ወያኔ በዘርና በጎሳ የበደል አገዛዝ ኃይልና ስልጣን የነሳቸውን ክፍሎች ከአመፁ ሂደት ጋር በማያያዝ መልሶ ኃይል እንዲያገኙ ማድረግ ልናልፈው የማንችለው ግዴታችን ነው። የሀገራችን አጠቃላይ ህዝብ ግማሽ የሆኑት ሴቶች መብታቸው እንዲጠበቅና በነጻነት እንዲደራጅ ማድረግ፣ የሰራተኛው ህዝብ መብት ተጠብቆ ምንም ገደብ ሳይጣልበት ለሰራተኛው መብትና ጥቅም በሐቅ የቆሙ አመራሮችን እየመረጠ እንዲደራጅ መቀስቀስና ማደራጀት፣ የመምህራን የተማሪዎች ማህበራት እንዲያብቡና እንዲጎለብቱ መጣር፣ የህዝባችን የመረዳጃና ባህላዊ ማህበሮች እንዲጠናከሩ በከፍተኛ ጥንቃቄ ማደራጀት፣ ሌላኛው ትልቅ ትኩረት ሊሰጠው የሚገባው አገር ተረካቢ የሆነው ወጣት ትውልድ ነው። በሌሎች አገሮች ያለውን ተመክሮ ለጊዜው ብንተወው በ1966 ዓ.ም ህዝባዊ አብዮት ከፋሽስታዊ ወታደራዊ መንግስት ጋር በተካሄደው ግብግብ ወጣቱ የተጫወተውን ሚናና የከፈለውን መስዋዕትነት ማንሳቱ ዛሬ እየተካሄደ ላለው አመጽ የሚሰጠው ትምህርት በቀላሉ የሚገመት አይደለም። በከፍተኛ የአገርና የዲሞክራሲ ትግል ታንጾ ፋሽስቶችን መግቢያ መውጫ ያሳጣ፣ ለአገርና ለህዝብ ክብር መስዋዕትን በመዝሙር ጭምር እየገለጸ መራራውን መስዋዕትነት የተቀበለ አኩሪ ትውልድ ነው። ካልባሌ ተግባሮች ርቆ በንቃት ታንጾ ዳገት ቁልቁለት የተጓዘ፣ ከህዝብ ሳይለይ ከተሞችንና ገጠሪቷ ኢትዮጵያን በትግል ያሰሰ፣ ከጽንፈኞችም ጋር የተዋደቀ መመኪያ ተምሳሌነትም የሆነ ትውልድ ነው። ዛሬስ ይህን ከመሰለ ወርቅዬ ትውልድ ካልተማርን ከማን ልንማር ነው? ወያኔ በየቦታው እየተቀጣጠለ ባለው የህዝብ መነሳሳት እየተጣበበ የኢትዮጵያ ምድር ቀውጢ እየሆነችበት ነው። ለስልጣን ያበቁት የምዕራብ አገሮችም ሁለገብ ድጋፋቸውን ባይነፍጉትም ይህን ከተገነዘቡት ውሎ አድሯል። ይህ ማለት ግን ከወያኔ ጋር በድርድር የሚፈታ አገራዊ ችግር አለ ወይም ይኖራል ለማለት አይደለም። ኢትዮጵያ እንደ ሀገር ትከበር፣ የህዝባችን መብት ይጠበቅ፣ ፍትህና ርትዕ ይስፈን፣ ሰብአዊ መብት ይከበር ካል የወያኔ መገርሰስ ግዴታ ነው። ሰሞኑን በሌሉበት ትግል አለን፣ ባልተኮሱበት ቦታ ገደል ማረክን የሚሉ ወያኔ ለእርቅ ጠርቷል እያሉን ናቸው። ይህን በየድረገጹ ሲለፈልፉ እየሰማናቸው ነው። የህዝብን ወኔ ለመስለብ የባዕዳንን ተልእኮ በመፈጸም የወያኔን ዕድሜ ለማራዘም የሚደረግ ሩጫ ነው። ህዝብን ማታለል ግን አይቻልም።
ከህዝብ በላይ በህዝብ ላይ የደረሰን ግፍ የሚያውቅ የለም። በአውሮፓው ማህበር ቢሮም ይሁን በአሜሪካ ኮንግረስ ቢሮ በሻዕቢያ ጓሮ መወሸቅ ግፍና በደል አንገፍግፎት የተነሳን ህዝብ አመጽ የሚያቆሙ አይደሉም። ሰፊው ህዝብ አሸናፊ ነው የሚባለውም ለዚህ ነው። ከዘረኛው ቡድን እንደራደራለን የሚሉን ኢትዮጵያን ካለ ወደብ ለማስቀረቱ ትልቁን የጎንደር ክፍል ቆርጦ ለሱዳን ለማስረከቡ ትልቅና ለም የሆኑትን የጎንደር የወሎ ክፍሎች ቆርጦ ነዋሪውን ህዝብ አፈናቅሎና ፈጅቶም ጭምር የምርጥ ዘር ወደሚለው ወደ ትግራይ ክፍል ለማስገባቱ ምን መልስ አግኝተው ይሆን? በበኩላችን ወያኔ ከነግሳንግሱ ከስልጣን ኮርቻው ካልተገረሰሰ በህዝባዊ አመጽ ካልተሰናበተ የሚመለሱ ጥያቄዎች አይሆኑም። ኢትዮጵያም እንዳገር ህዝባችን ከነበብቱ የሚከበሩና የሚታፈሩም አይሆኑም። የኢትዮጵያ ህዝብ አንዱን ጨቋኝ በሌላ በመተካት ነጻነትም ሆነ መብት እንደማያስገኙለት ከመራራ ትግሉ ተምሯል። ህዝባችን አሁን እየተቀጣጠለ ባለው አመጽም እንደምናየው በመሰረታዊ ለውጥ ስልጣንና አገሬን ልረከብ ማለቱን ነው። ተቃዋሚ ነኝ የሚለው ክፍል ምርጫም ብዙ አይደለም። ወይ በትግሉ ሜዳ በእውን ተገኝቶ የህዝብን ፍላጎት ተቀብሎ አመጹን መቀላቀል፣ አሊያም እየተፋፋመ ባለው ህዝባዊ አመጽ ከወያኔ ጋር በአመጹ ነበልባል መቃጠል ነው። ሶስተኛ ረድፍ የሚለው አነጋገር በህዝባዊ አመጽ ጊዜ ቦታ የለውም። አገር የህዝብ ነው ብለን ለአመጹ ስንነሳሳ ለህዝባችን ያለን ራዕይ እንዳይደናቀፍ የራዕዩን ባለቤት ግንባር ቀደም አድርጎ መታገልና ማታገል አስፈላጊ ይሆናል። ብዙሃኑን በዚህ መልክ ማደራጀት የሚቻለውም አገሪቷ በገቢር የሁሉም መሆኗን በማረጋገጥ የእኩልነትና የዲሞክራሲን ሰንደቅ በመቀበል ወያኔ ካመቻቸልን የጠባብነትና የትምክህት አረንቋ በመራቅ ነው። ይህ ራዕይ ኢትዮጵያን ማዳን፣ ክብሯንና ህልውናዋን ማረጋገጥ፣ አንድነቷን መጠበቅ እንደ ቀዳሚ ማየትና መስራት እንደ ዋና መሰረት መታየት ያለበት መሆኑ የሚያከራክር አይደለም። ከዚህ ባሻገር ግን የአንድነት መሰረቱ ዴሞክራሲና እኩልነት መሆኑ በምንም አይነት መዘንጋት የለበትም። መሬት ላራሹ፣ መብት ለህዝቡ፣ ሉዓላዊነት ለኢትዮጵያ፣ ድሃው ይማር፣ የኑሮ ዋስትና ለብዙሃኑ፣ እኩልነት በህግ ፊት፣ ፍትህ ይንገስ፣ እነዚህን የመሳሰሉት ለዓመታት የታገልንላቸው የሰብአዊና የዴሞክራሲያዊ መብቶች የህዝብ ስልጣንና ወሳኝነት ማረጋገጫ ዓላማዎች ይህንኑ አገር የማዳንን ግዳጅ አጅበውና ትርጉም ይዘት ሰጥተው መገኘት ይጠበቅባቸዋል። አገር ከህዝቦች ውጭ የምትገለጽ ግዑዝ ክስተት አይደለችምና ታሪኳን በደማቸው ጽፈው ሞተው ሕያውነቷን ያረጋገጡላትን ልጆቿን ጠረን ማሽተት፣ መልካቸውን መምሰል፣ የልብ ትርታቸውን ማጀብ፣ ራዕያቸውን መሆን ይኖርበታል። ትግላችን በተለወጠ የአካባቢና ዓለም አቀፋዊ ሁኔታ ውስጥ እየተካሄደ ያለ በመሆኑ የሀገራችን ዕጣ አማረ ተበላሸ ግድ የሌላቸው ባዕዳን በስተውና አንዳንዶቹ ይችን ታሪካዊ አገር በማንበርከክና በመበጣጠስ ብሔራዊ ጥቅማችን ይጠበቅልናል ብለው ስለተሰለፉ ይህን ሁሉ በማጤን ጽናትን ከስልት አገር ወዳድነትንና አርበኝነትን ከሁለገብ ግንዛቤና ሰፊ አመለካከት ከህብረትና ከቆራጥነት ጋር አጣምረን መገኘት ይኖርብናል። በተለወጠ ሁኔታ ውስጥ በስልት በብልሃት እየቀዘፍን ትግላችንን ከዳር ከግቡ ማድረስ ይጠበቅብናል። የደረስንበት የታሪክ አደገኛ ምዕራፍ የሀገራችን ህልውና በዘረኛ ቡድን ከፍተኛ ጉዳት እየደረሰባት ያለበት ነው። ስለዚህም የዴሞክራሲና የእኩልነት መርህ የአንድነት ፍላጎታችንን አጃቢ በማድረግ አገራችንን ከጥፋት ለማዳን በህብረት መታገል፣ ቆርጠን መታገል፣ አምረን መታገል አለብን።
ለውድ ሀገራችን ሕይወታቸውን የሰጡ ጀግኖቻችን የፈሰሰው ደማቸው ዛሬም ጀግኖች ማፍራቱን አላቋረጠም። ስለዚህም ዛሬም የአርበኞች አገር መሆኗን ማስመስከሪያና ባንዳውንና ዘረኛውን እንደገና ማሳፈሪያ ወቅት ላይ ነን። ኢትዮጵያዊነታችን የሚፈተንበት የቁርጥ ቀን ላይ ተገፍተን ደርሰናል እንላለን። ዛሬም እየተፋፋመ ባለው አመጻዊ እንቅስቃሴ የፋኖ ተሰማራ ጥሪ በዱር በገደሉ፣ በከተሞች፣ በገጠሩ በድምጽና ከልብ ጭምር እየተዘመረ ነው። ረጅሙ የትግል ጉዞ በኢትዮጵያ ሕዝብ አሸናፊነት ይገባደዳል። ድልና ክብር ምንጊዜም የሕዝብ ነው። እናሸንፋለን።